እኔም ኡስታዝ አህመዲን ጀበል ነኝ። ይህ መልእክት ሼር፣ ኮፒ ሊንክ አድርጉ። በተለይ አሁን ያለንበት የምክክር ጉባኤ ጋር በተያያዘ የተነሱ ላሉ እጅግ በጣም አሳፋሪ ብዥታዎች የጠራ ነገር ያስፈልጋል ብዬ ስላመንኩ ነው። እዛ ሰፈሮች የትንሽ ኮሽ ባለ ቁጥር ይንጫጫሉ ማለት ነው። ልክ ቀበሮ የበግ መንጋ ቀበሮ ሲመጣበት እንደሚበተነው እንደዚያ ነው የሚያደርጋቸው። እንዴ ምን ያንጫጫቸዋል? ቆይ ተረጋጉ። ኡስታዝ አህመዲን ጀበል ብዕር ባነሳ ቁጥር የሆነ ነገር በተናገረው ቁጥር ስለሱ መንጫጫት ይወዳሉ እና አሁን ላይ ኡስታዝ አህመዲን ጀበል ላይ እየተንጫጩበት ነው። ይህን ቪዲዮ ላይክ አድርጉ። እኔም አህመዲን ጀበል ላይ የሚለውን ቻሌንጅ ተቀላቀሉ። እስኪ ከራሳቸው ወገን ለሀቅ የሚቆም ለሀቅ የሚናገር ሰው አለና ይሄ ሰውዬ ሙስሊም አይደለም፣ ግን ወላሂ ንግግሩ እስከ መጨረሻው አዳምጡት። እንዴት እንደተመቸኝ ማለት ነው። አብረን እናዳምጠው። ክርስቲያኖች ተሰደው ሲመጡ ተቀበልናቸው ይላል ርዕሱ። ኡስታዝ አህመዲን ጀበል የጻፈው ርዕስ ክርስቲያኖች ተሰደው ሲመጡ ተቀበልናቸው። በጣም ድንቅ ርዕስ ነው የመረጠው። ማን ተሰደው አለ? ክርስቲያኖች። እነማን ተቀበልናቸው? እኛ ኢትዮጵያውያን። እንዴት ደስ ይላል! ክርስቲያኖች ተሰደው ሲመጡ ተቀበልናቸው ይልና በአህመዲን ጀበል ካለ በኋላ እኛ ኢትዮጵያውያን ከጥንት ጀምሮ የተለያዩ እምነት ተከታዮች ነበርን። ከመካከለኛው ምስራቅ በቅድሚያ የአይሁድ እምነት ተከታዮች፣ ያው እዚህ ጋር መካከለኛው ምስራቅ ወይም ቅርብ ምስራቅ ልንለው እንችላለን። የአይሁድ እምነት ተከታዮች ወደኛ ተሰደው ሲመጡ በእንግድነት ተቀበልናቸው። እውነት ነው። አያችሁ፣ የአይሁድ እምነት ይከተሉ የነበሩ ሰዎች ወደ ኢትዮጵያ ተሰደው ሲመጡ ተቀበልናቸው። እነርሱም እምነቱን መስበክ ጀመሩ። ከኛም ውስጥ ጥቂቶች የተቀበልናቸው 100% እውነት። አይሁዶች ተሰደው ወደ ኢትዮጵያ መጡ። የመጡትን አይሁዶች ተቀበልናቸው። የተወሰኑ ሰዎች ደግሞ የጁዳይዝምን የአይሁዶችን እምነት ተቀብለው ሄዱ። አይ ኡስታዝ አህመዲን ጀበል እያንዳንዱ አረፍተ ነገሩ አንቀጽ ውስጥ ስህተት አለው ብዬ ባስብ ስህተት አለው እላቸዋለሁ። እውነት ከሆነ ግን እውነት ነው። እውነት ነው። አይሁዶች ተሰደው መጡ፣ ተቀበልናቸው። ተቀብለናቸው ሰበኩን። የአይሁድ እምነት ተከታዮች፣ የጁዳይዝም እምነት ተከታዮች ኢትዮጵያ ውስጥ ተፈጠሩ። ቀጥሎም እንደ አውሮፓ አቆጣጠር በ330 ይላል ኡስታዝ አህመዲን ጀበል። እኔ ደግሞ 340 ላለው፣ ምክንያቱም 330 እስከ 360 ኢዛና ነበር። ክርስትናን ኢዛና የተቀበለው ግን ባነበኩት 340 ነው። ኡስታዝ አህመዲን ጀበል እዚህ ጋር ተሳሳተ። እሱ ደግሞ ሪፈረንስ ይዞ ነው። ሪፈረንሱን በኋላ አነብላችኋለሁ። የኔ ሪፈረንስ ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ 21270 AD ፕሮፌሰር ሰርገው አብለስላሴ ናቸው። የኡስታዝ አህመዲን ጀበል ደግሞ ሪፈረንስ አለ። የትንሽ የ10 ዓመት ዲፈረንስ ነው ያለው። ምንም ለውጥ አያመጣም ልዩነቱ ማለት ነው። በ330 ፍሬምናጦስ በተባለ ወጣት መሪነት ጥቂት የሶሪያ ክርስቲያኖች በስደት ወደ አክሱም መጡ። በእንግድነት ተቀበልናቸው። እምነታቸውንም እንዲሰብኩ ፈቀድንላቸው። ክርስትና መስበክ ጀመሩ። የአክሱሙ ንጉሥ ኢዛና ጨምሮ ከኛ ውስጥ ጥቂቶች ክርስትናን ተቀበሉ። ወጣት ፍሬምናጦስ ጳጳስ ፍለጋ ወደ ግብፅ አመራ። እዚህ ጋር ኡስታዝ አህመዲን ጀበል ያስቀመጠው ነገር ተመልከቱ። እኛ አለ ኢትዮጵያውያን፣ ሁላችንም ኢትዮጵያውያን ያደረገን ትክክል ነው። ሁላችንም ኢትዮጵያውያን አይደለም። ስለዚህ አይሁዶች መጡና ተቀበልናቸው አለ። እንዴት አድርጎ እንደገለጸው አትጠይቁኝ። አይሁዶች መጡና ተቀበልናቸው፣ የአይሁድን እምነት። ቀጥሎ ደግሞ የክርስትናን እምነት ያዙ። እንደዚሁ ተሰደው መጡ፣ ተቀበልናቸው። ወይም በተለያየ መንገድ መጡ። ማን የተቀበላቸው? እኛ ኢትዮጵያውያን። አየህ፣ ኢንክሉሲቭ፣ ሁሉንም የሚያካትት ሌላውን ሳይነካ። ኡስታዝ አህመዲን ጀበል እኔ አንድ ቀን ሌላውን ሲነካ ይቻላል፣ የራሱን እምነት ሲያስተምር እንጂ። ቀጥሎም አለ ንጉሥ ኢዛና ክርስትናን እንዲቀበል እንዳደረገ ገለጸ። ንጉሱ ክርስትናን ማስቀበል ከቻልክ ጳጳስ እናደርግ ብለው አባ ሰላማ ብለው ቀቡት። ፋዘር ኦፍ ፒስ የሚለው ነው ወደ አማርኛ ሲመለስ። አባ ሰላማ የሰላም አባት፣ የክርስቶስን ሰላም የሰበከ። ክርስትናን የተቀበሉት ኢትዮጵያውያን ደግሞ ከሳቴ ብርሃን ያሉት ይላል። አክቹአሊ እዚህ ጋር ትንሽ የኮንሴፕት ልዩነት ቢኖረንም ኡስታዝ አህመዲን ጀበል የትኛውንም ቪዲዮ ብትመለከቱ፣ የትኛውንም ጽሁፉን ብታነቡ ምሁራዊ፣ የሰከነ፣ በእውቀት ነገሮችን የሚያስተላልፍ አንድ እንድንሆን የሚሞክር እንጂ በምንም ተአምር ኡስታዝ አህመዲን ጀበል የመከፋፈል ምክንያት አይደለም። እኔ የሚገርመኝ አንደኛ እርጋታው፣ ቁጥብነቱ፣ አንደበተ ርቱዕነቱ፣ ሙስሊሞችን ከሌሎች ጋር አብረው እንዲኖሩ የሚያደርጋቸው ጥረቶችን ስትመለከቷቸው ዋው ፋሲኔቲንግ ነው። ለምን የሚዘመትበት አይገባኝም። ሰላም የሚሰብኩትን እየዘመትንባቸው፣ ጸረ ሰላሞችን እያቀፍናቸው ሰላም እናመጣለን ብለን ማሰባችን እኔ ያሳፍረኛል። ክርስትና ከ330 እስከ ከ340 እስከ 475 ድረስ የአክሱም ቤተ መንግስት ሃይማኖት እንጂ የአጠቃላይ ህዝብ ሃይማኖት መሆን አልቻለም ነበር። 100% ልክ ነው። በአምስተኛው ክፍለ ዘመን ከሰሜን ኢትዮጵያ
ክርስትናን ለህዝቡ የሰበኩት 9 ቅዱሳን ወይም ተስዓቱ ቅዱሳን በሚል የሚታወቁት የሃይማኖት አባቶች ሁሉም መጤና የመካከለኛው ምስራቅ ስደተኞች ናቸው አለ። 100% እውነቱን ነው ኡስታዙ 100%። እኔ እዚህ ጋር የምንለየው ዓመተ ምሕረቱ ላይ ነው። ዓመተ ምሕረቱ ላይ 451 የኬልቄዶን ጉባኤ አለ። ትክክል ነው። ኬልቄዶን ብሎታል። እኔ ኬልቄዶን ብያለሁ። ትክክል ነው። እሱ እንትን የለውም። ልዩነታችን ከዛ በኋላ ያለው ዓመተ ምሕረት ላይ እኔ ማስቀምጠው ነገር ምንድነው? እሱ ምን ብሎ ነው የወሰደው? ዘ ዲክሽነሪ ኦፍ ኢትዮጵያን ባዮግራፊ አያችሁ። ሶርሱ ዘ ዲክሽነሪ ኦፍ ኢትዮጵያን ባዮግራፊ ቮሊዩም 1 ፍሮም ኤርሊ ታይምስ ቱ ዘ ኤንድ ኦፍ ዘ ዛግዌ ዳይናስቲ ሲስ 1270 ኤዲ ኢንስቲትዩት ኦፍ ኢትዮጵያን ስተዲስ አዲስ አበባ ዩኒቨርሲቲ 1975 ፒፒ ወይም ፔጅ ማለት ነው ከ209 እስከ 210 ፒፒ 2 ፒ ተጽፎ ዶት ነው የሚደረገው ፔጅ ለማለት እና ይሄንን ጻፈ። 100% ልክ ነው። እኔ ልዩነቴ እዚህ ጋር ምንድነው? እነዚህ ሰዎች ወደ ኢትዮጵያ የመጡት ከ475 እስከ 480 ኤዲ ነው። አሁንም የተወሰነ ዓመተ ምሕረት ልዩነት ካልሆነ አንድ ነን። እነዚህ አሁን በሙሉ መጤዎች ናቸው። ተስዓቱ ቅዱሳን አባ አፍጼ፣ አባ ጽህማ፣ አባ ጉባ፣ አባ ይማታ፣ አባ ጰንጠሌዎ ዘርዝሯቸዋል። አባ አረጋዊ ወዘተርፈ ሁሉም መጤዎች ናቸው። ኢዝራኤል እነሱ ናቸው ገዳማትን የገነቡት። ያው መጽሐፍ እየጻፈ አይደለም ኡስታዙ የተወሰኑ ነገሮችን በወፍ በረር ለማሳየት እንጂ ዲቴል ታሪኩን ያውቀዋል። እነዚህ ሰዎች መጡ ወደ ኢትዮጵያ። ገዳማት የሰሩት እነሱ ናቸው። አብያተ ክርስቲያናትን የገነቡት እነሱ ናቸው። ግዕዝን እዚህ ጋር ኡስታዙ ፍላጎቱ ዝርዝሩ መጽሐፍ አይደለም። ግዕዝንም ማነው ባይብልንም መጽሐፍ ቅዱስን ወደ ግዕዝ የተረጎሙት ደግሞ እነሱ ናቸው። ችን ጨመር አድርጌ ልለፍ። ቀጥሎ አለ በ615 የኢስላም እምነት ተከታይ ሰሃቦች ተሰደው መጡ። ተመልከቱ። አሁን ኡስታዙ ምንም እንደማያዳላ የምታውቁት መጀመሪያ አይሁዶች መጡ፣ ቀጥሎ ክርስቲያኖች መጡ። የመንግስት ሃይማኖት ብቻ ሆኖ ቀጠለ። ቀጥሎ ተስዓቱ ቅዱሳን መጡ። እነዚህ ደግሞ ክርስትናን ገና ማስፋፋት ቀጠሉ። ከዛ በኋላ ደግሞ ሙስሊሞች ሰሃባዎች ተሰደው መጡ። አየህ እያንዳንዱ ቦታ ላይ ሁሉም ስደተኛ እንደሆነና እኛ እንደተቀበልናቸው። ይሄ የብዙ ጊዜ ትርክቴ ነው። መጽሐፌ ላይ የሚያሰፈርኩት ነው። ብዙ ጊዜ የሚያልኩት ነው። ግን እሱ ያቀረበበት መንገድ በጣም የሚገርም አይነት ድንቅ የሆነ በጣም የተብራራ ኮምፕሬሄንሲቭ የሆነ ነገር ነው እና ከኛ ውስጥም ማለት ጥቂቶች እስላምን እንደ እምነት ተቀብለው ሙስሊም ሆኑ። በኢትዮጵያም ቆይታቸው ጥቂት ስደተኞች በዚሁ ሞተው ተቀበሩ። የተቀሩት ከ15 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ። አሁን እዚህ ጋር ወደ ሀገራቸው ተመለሱ ያለበት ጊዜ በ624 ዓመተ ምህረት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በድል ጦርነት ላይ ካሸነፉ በኋላ በድል አድራጊነት ወደ መካ ሲመለሱ የነብዩ መሐመድ ልጅ ሩቅያን ጨምሮ ሌሎቹ ተመልሰው ሄዱ። ምንም ስተት የለውም። እቺም ማብራሪያ ከሂስትሪ ትንሽ ጨመርኳት። ክርስትና እንደ አውሮፓውያን አቆጣጠር በ330 ወደ አክሱም ሲገባ ኢስላም ደግሞ ወደ ክርስትና ክርስትና ወደ አክሱም ከገባ ከ285 ዓመታት በኋላ በ615 ነበር የገባው። ከዛ በኋላ እኛ ኢትዮጵያን በተለያየ ጊዜ ከተቀበልናቸው ሃይማኖቶች ምክንያት እምነታችን የተለያየ ሆነ። ከፊሉ አይሁድ፣ ከፊሉ ክርስቲያን፣ ከፊሉ ሙስሊም ሆነ። 100% ፐርፌክት። በጣም ይገርመኛል። ከዛ በኋላ እኛ ኢትዮጵያውያን አለና ቀጥሎም በ16ኛው መቶ ክፍለ ዘመን ካቶሊኮች መጥተዋል። አሁን ይሄንን በዝርዝር ማስረዳት ይችላሉ። ካቶሊኮች እንዴት ጀሱሳውያን ጀሱዊትስ ተመሰረቱ፣ ከፕሮቴስታንት ጋር ጸብ ሲፈጠር ኢየሱሳውያን እንዴት አድርገው ወደኛ መጡ። በኢግናቲየስ ሎዮላ አማካኝነት ነበር የተመሰረተው። ከዛ እነማን መጡ፣ ምን አለ ዘ ካቶሊክ ዲኬድ ብዙ እሱ ሂስቶሪካል ነው። ግን ወንድሜ ኡስታዝ አህመዲን ጀበል ወደ ጻፈው ልመለስ። ከዚያ በኋላ እኛ ኢትዮጵያን በተለያየ ጊዜ ተቀበልናቸው። እውነት እኮ ነው። አይሁድነትን ተቀበልን፣ የአይሁድ እምነትን፣ የክርስትናን እምነት ተቀበልን፣ የእስልምናን እምነት ተቀበልን። ቀጥሎም በ19ኛው ክፍለ ዘመን መጀመሪያ የፕሮቴስታንት እምነት ተከታዮች ወደ ኢትዮጵያ መጡ። አያችሁ፣ አሁን መጀመሪያ አይሁድ እምነት መጣ፣ ቀጥሎ ክርስትና መጣ፣ ቀጥሎ እስልምና መጣ፣ ቀጥሎ ካቶሊክ መጣ፣ ፕሮቴስታንት መጣ። እንዲህ ያለን እኛ ኢትዮጵያውያን የተለያየ እምነት ተቀበልን እና ኢትዮጵያውያን ፈቀድንላቸው አለ። እንዲገቡ እንዲሰብኩ ፈቀድንላቸው። አያችሁ፣ ሀገር የጋራን። ይሄ እኮ ነው አካታች ትርክት። ይሄ ነው የወል ትርክት። ከላይ በተጠቀሰው መልኩ በመጤ ስደተኞች የተሰበከውን እያለ አጭር ናት፣ ይቀጥላል። ትንሽ ላንብባትና ልጨርስ። በመጤ ስደተኞች የተሰበከውን እምነት እየተከተልን ዘለቅን። ነገር ግን ከኛ መካከል በመጤ ስደተኞች የተሰበከው የአንዱ እምነት ከፊል ሰባኪዎች ሌሎች እንጂ እኛ መጤ አይደለንም የሚል እይታ ያዙ። በእርግጥ መጤዎቹ እምነቱን ያመጡልን እንጂ እኛ የተቀበልነው ኢትዮጵያውያን አይደለንም። ከእምነቶቹ መምጣት በፊት ሀገርና ሕዝብ ነበሩ። ዛሬም ሀገራችን የሁላችንም ስለሆነች ሁላችንም በምትመስልና እኩል በምትወክል መልኩ እንገንባት የሚል ጥያቄ ሲነሳ እኛ ነባር እናንተ መጤ የሚል የድንቁርና ጨዋታ መጫወት ያማራቸውን ታዘብን።
እኔም ሀገራችን የሁላችንም ናትና መስተካከል ያለባቸው ነገሮች እንዲስተካከል ሀሳብ ሳነሳ አፍ በማዘጋት ዝም ለማሰኘት ጥቂቶች ተረባረቡ። አክራሪ፣ አይሲስ፣ ዋሃቢያ፣ የገሌ ተላላኪ እስላማዊ መንግስት ሊመሰርቱ አቅደዋል። ሌላም ያሻቸውን ይበሉ እንጂ እኛ ኢትዮጵያውያን ሙስሊሞች ተሰደው ሲመጡ በመቀበላችን እንደምንኮራው ክርስቲያን ስደተኞችን በመቀበላችን እንኮራለን። ቸርን ሰብት። ዋው ኡስታዝ አህመዲን ጀበል አላህ ዘመንን ይባርከው። እንደዚህ ሀቅ ተናጋሪዎች ሲኖሩ ወላሂ በጣም ደስ ይላል ማለት ነው። ኡስታዝ አህመድ ጀበል ሁልጊዜ ሚዛናዊ ነው። ማንንም ለመግፋት ማንንም ለመበደል አይጽፍም፣ አይናገርም። ግን ጀግና ነው። ለመብቱ ይታገላል። ለሙኛ ለሙስሊሞች መብት ይታገላል። አላህ ይጨምርለት፣ እድሜ ጤና ይስጥ። እውነት ወላሂ አህመድ ጀበልን እንደቀላል እንዳታዩት። ለኛ ኩራታችን ነው። በጣም አላህ እድሜ ይስጥልን። እንደሱ አይነት አላህ ይተካልን እና ዱአ አድርጉለት። እንወደዋለን። የምንወደው ኡስታዛችን ነው። ጀግናችን ነው። ሀቅ ነው የሚነገረው። ወገንተኛ አይደለም በቃ። እና ይህን ልል ነው የመጣሁት። እስከ መጨረሻው ተሰማችሁ። ቴንክ ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከመጣ ሰላም ቆዩልኝ።